እንግዲህ ጌታቸው እንግዲህ ለብሩኬ ያለ ነገር ጠቅላላ እንግዲህ ዘርግፎለታል ማለት ነው። እዛ ውስጥ ብዙ የሚቀለቡ ብዙ አውሬዎች ብዙ ነገር ያለበት ነው እና እዛ ውስጥ ደፍረ መሄድ የለብህም ጥሩ አይደለም በማለት እንግዲህ እኔ እዛ ውስጥ ምንም ማስታውሰው ነገር የለም። እዛ ውስጥ ስማቸው ራሱ ፌክ ነው። ትክክለኛ እንኳን ስም የላቸውም። አሁን አብራ ምሰራ ሴት ለምሳሌ ገነት ብትሆን ትክክለኛ ስሟ ደግሞ ማን እንደሆነች አትታወቅም። ስለዚህ እንደዛ ነው። እዛ ውስጥ እያንዳንዱ ሁሉም ሰው ስራ አለው። እያንዳንዱ አንድ ሰው የራሱ ስራ አርፎ መስራት አለበት። አንዱ ወደ ሌላ መሄድ አይችልም። እንደዛ ካደረገም ከባድ እርምጃ ይወሰድበታል። እዛ ወይ ይታሰራል ወይም ይገደላል፣ ቤተሰቡም አያገኘውም በማለት እንግዲህ ያለው ነገር ለብሩኬ ተናግረዋል። አንተ ቀላል መስሎሃል? እዛ ውስጥ ያለው ነገር ደፍረህ እዛ ከሄድክ ለህይወትም ጥሩ አይደለም። መሄድ የለብህም እዛ ውስጥ ብሩኬ መረ ያለ ነገርማ ሄጄ ህይወቴ ይጠፋል እንጂ ሄጄማ ይሄ ሁላ ጉድ ያለው ጉድ አያለው ይላል ማለት ነው። እንግዲህ እዛ ውስጥ እንግዲህ የተለያዩ እንግዲህ ያመልኩ ሰዎች የሚያመልኩ ሰዎች አውሬዎች እንግዲህ ብዙ ነገር አለ ብለዋል። እንግዲህ ያለው ነገር ደግሞ እንግዲህ ብሩኬ በሂደት ያው ታውቃላችሁ። እሱ እንግዲህ ወንጀለኞቹ እያንዳንዱ እንግዲህ የተጨነቁ ብዙ መከራና በደል የደረሰባቸው በየሄደበት ያድናል ማለት ነው። እንግዲህ እየያዘ ለህግ ያቀርባል ማለት ነው። እንግዲህ ቤተሰቦቼ በጣም ከባድ ነው ማለት ነው። እንግዲህ ጌታቸው እንግዲህ ያለው ነገር ጠቅላላ እንግዲህ ለብሩኬ ነግሮታል ማለት ነው። እንግዲህ አንድም ደግሞ እንግዲህ ጌታቸው ለመግደልም የተላከው እንግዲህ ወጣት እንግዲህ ተይዘዋል፣ በቁጥጥር ስር ገብተዋል። ያው እሱም ቧንቧ ልሰራ ነው ሰው ደውሎልኝ ናና ቧንቧ ስራ ተብዬ ቁጥራቸው ላኩልኝ፣ በዛ መሰረት የመጣው እንጂ እኔ የማውቀው ጉዳይ የለኝም። እኔ ጌታቸው ለመግደልም አልመጣሁም በማለት ለምንድን ነው እጅህ ላይ ስለት የተገኘ? ስለት ለምን አገኘሁ እጅህ ላይ በማለትም ሲጠይቀው ብሩኬ ያው በግልጽ አልመለሰለትም ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ኢትዮጵያ ሀገራችን ሰላም ያርግልን ማለት ነው። እንግዲህ እንደ ብሩኬም ደግሞ እንግዲህ ጀግናና ደጋግ ወጣቶች ያብዛልን እላለሁ። እንግዲህ ብሩኬ ጀግናው እንግዲህ ለዘላለም ቀኝ እጅ እንግዲህ እንደ ዘሌ ጀግና የሆነ ወጣት ነው። እንግዲህ ከክፉ ነገር ይጠብቃቸው እላለሁ። እንግዲህ የዛሬው እንግዲህ በጣም የሚገርም ነገር ነው ማለት ነው። ቤተሰብ እኔ ምንም አውቀው ታሪክ የለም። ከዚህ ሌላ ምንም ላስረዳህም ልነግርህ ምንም ነገር የለም። ምታምነኝ በሆነ እመነኝ፣ ማታምነኝ ከሆነ ምንም ማድረግ አልችልም። እሺ ቧንቧ ልሰራ መጥተህ ብንል እንኳን ይላል ብሩኬ፣ መቼ አንድ ቧንቧ ሰሪ እኛ አልጠራንም፣ እንዴት ነው ልትመጣ የቻልክ ሲለው ጊዜ ማን ጠርቶህ ነው እኛ ድረስ የመጣ ሲለው፣ እኔ ማቀው ነገር የለም ተደውሎልኝ ነው የመጣው፣ ቁጥራቸው ላኩልኝ መጣሁኝ፣ ቧንቧ ለመስራት እንጂ ሌላ ነገር የለም፣ የመጣሁበት ምንም ነገር የለም በማለት እኔ ቤተሰብ ማስተዳደር ሰው ነኝ፣ የስራ ሰው ነኝ። እኔ ስራ ፈላጊ እንጂ ሌላ ነገር አስቤ ወይም ደግሞ ሌላ ነገር አቅጄ አይደለም ወደ እናንተ የመጣው፣ ወደ ጌታቸውም አይደለም ተልኬ የመጣው በማለት እንግዲህ ብሩኬ ግን ወደ ጌታቸው ጋር እሱ ተልኮ እንደመጣ እንዴት ጌታቸው ያለበት ክፍል ድረስ እንዴት አውቀህ መጣ? እንዴት እስከመጣ በኋላ እሱ ያለበት ክፍል ድረስ እንዴት አውቀህ ገባ? ስለዚህ አንተ ተልኮ አለህ እንጂ በማለት ምንም ሊያምን አልቻለም ማለት ነው። እንግዲህ ሚያምን አልቻለም፣ ምንም ነገር አላምንም ብለዋል ማለት ነው። ብሩኬ ግን ነቅቶበታል ማለት ነው። አንተ ተልኮዋለህ፣ በቀጥታ ወደኛ ተልከ ነው እንጂ እንዴት አንድ ሰው እዚህ ቤቱ ድረስ መጥቶ ከዛ በኋላ ደግሞ ሰውዬው የተቀመጠበት ክፍል ድረስ እንዴት አውቆ ይገባል? በማለት እንግዲህ ያው ታውቃላችሁ እንግዲህ እነሱ ሲሰሩ ያው ከነሱ ደግሞ ጀርባ የሚሰሩ አሉ። እንግዲህ ያው እሱ በቀጥታ ተልኮ ይሆናል ማለት ነው። እሱ ግን በፍጹም እኔ ማቀው ነገር የለም፣ ምንም ማቀው ነገር የለም ብሎ እንግዲህ አላመነም ማለት ነው።
ግቢ ውስጥ ደግሞ ካሜራ አለ። እንደገና ከኛ ጋር የሚሰሩ ደግሞ በንቃት ግቢ የሚጠብቁ ሰዎች አሉ። ስለዚህ አንተ ትክክለኛ ሰው ብትሆን እኮ መጀመሪያ በር አንኳኩተህ ትገባ ነበር። አንተ እኮ በአጥር ላይ ዘለህ ነው የገባ ወደ ቤት እና ምንኛ ነው በማለትም ሲጠይቀው በፍጹም 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 ሊያምን አልቻለም። እንግዲህ ካሜራ ካለ ካሜራው ራሱ ምን እንዳረገ ምንም መረጃ ምንም ክርክር አያስፈልግም ማለት ነው። ካሜራ ካለ ካሜራው ቀላል ነገር ነው ማለት ነው። ተሳስተ ይሆናል ብዙ ተመሳሳይ ልብስ ስላለ ድንገት በልብስም እንኳን ተመሳሳይ እንግዲህ ተሳስተህ ሊሆን ይችላል እንጂ እኔ እኮ ያለሁት ያለው ኢትዮጵያ ውስጥ ነው። ስለዚህ እንዴት ትለኛለህ እኔ ባልሰራሁት ስራ በማለትም እሱ እንግዲህ ምንም ነገር ግግም ያለ ነው ማለት ነው። ልሰራ የመጣሁት ስራ ነው፣ ለሌላ ነገር አልመጣሁም። የምትረዳኝ ከሆነ የምታምነኝ ከሆነ እመነኝ፣ እኔ የቧንቧ ሰራተኛ ነኝ፣ ለፍቶ አዳሪ ነኝ። እንደዚህ አይነት የምፈጽም ቆሻሻ ሰው የዘቀጠ ሰው አይደለሁም በማለት በላቤ ልበላ የተዘጋጀሁ ሰው ነኝ። ትዳር አለኝ፣ ልጆች አሉኝ። እንደዚህ አይነት ነገር አልፈጽምም በፍጹም። የምታምነኝ ከሆነ እመነኝ፣ ማታምነኝ ከሆነ ምንም ማድረግ አልችልም። የምታወራው ነገር ፈልስፈ ነው መሰለኝ የምታወራው። ምንም ካሜራ ተገጥሞ እንዴት ነው በአጥር የሚገባ? ካሜራ ተገጥሞ እንዴት ነው በአጥር ዘልዬ የምገባው? ስለዚህ ለምንድን ነው እንደዚህ የምትወነጅለኝ? በማለት በአለባበስ ራሱ አንድ አይነት ሰው ሊኖር ይችላል። ስለዚህ ዝም ብለህ ተነስተህ እኮ አንተ ነህ ማለት አትችልም። አሁን ወጣ ብለህ ወደ አስፋልት ብትወጣ በጣም እንደኔ ተመሳሳይ ልብስ የለበሰ ብዙ ሰው ልታገኝ ትችላለህ በማለት እንግዲህ ምንም አይፋታውም ብሩኬ ማለት ነው። እንግዲህ ብሩኬ ጀግናው ልጁ ምንም ቢያወራ ምንም የፈለገ ተመሳሳይ ሰው ቢኖር እንግዲህ ካሜራ ካለ ካሜራው ቀላል ነገር ነው ማለት ነው። ማንም እንትን አያስፈልግም ማለት ነው። እሱ ግን ምንም በፍጹም ያደረግኩት እንግዲህ እሱ የተላከ ለጌታቸው ነው። ጌታቸውን እንግዲህ እንዲገድል የተላከው ነበረ ማለት ነው። ግን ያው እነሱ ቁጥጥር ስር በእነሱ እጅ ገብተዋል ማለት ነው። በነ ብሩኬ እጅ ስር ገብተዋል። አሁን ግን በኃይለኛው ነው የሚከራከር። እኔ አይደለሁም ተመሳሳይ ሰው አይተው ይሆናል። እንዴትስ እኔ ካሜራ ተደቅነው በአጥር ዘልዬ እገባለሁ? በቃ ምንም በፍጹም አላመነም። በፍጹም ሊያምን አልቻለም ማለት ነው። እኔ በስነ ስርዓት አንኳኩቼ ነው የገባሁት። ቧንቧ ልሰራ ነው። ይሄ ልትረዳኝ ይገባል። ስለዚህ በአጥር ደግሞ ዘለህ ገብተሃል ብለህ አታውራ። እኔ እንደዚህ አይነት ታሪክ ማቀው ነገር የለም። እኔ ለፍቶ አዳሪ ሰው ነኝ። እንደዚህ አይነት ሰው አይደለሁም። እንዴት ነው ማምነህ? እሺ ይላል ብሩኬ። እዚህ ቦታ ላይ እንድትገኝ ማን ጠራህ? ማን ደወለልህ? ማን ነው የደወለልህ? አሁን ስልክ ስለቀየርኩልህ አለ። አሁን ስልክ ስለቀየርኩኝ እንጂ አለ በማለት እንግዲህ አስቡ ማለት ነው። እጅ ከፍንጭ ተይዘዋል ግን ምንም አላመንም እስካሁን ድረስ። እንግዲህ ብሩኬ ትዕግስት ሰጥቶት እየጠየቀው ይገኛል። ግን ሀሳብ ውስጥ አንድ ሰው እንዴት ነው ስልኩ ጥሎ የሚመጣ? ለጊዜው ስልኬ ቀይሬው እንጂ ስልኬ አሁን በእጄ ላይ የለም እንጂ አሳይህ ነበረ በማለት እስቲ አስቡ ማለት ነው። እንዴት አንድ ሰው አሁን ተደውሎለት አሁን ስልክ የለኝም ይላል? የውሸት ውሸት ማለት ነው። ግን ያው ያም ሆነ ብሩኬ እጅ ላይ ከገባህ ያው እዛው በቁጥጥር ስር ነው የሚያውሉክ እንጂ ማንም አይለቅህም። ምንም አወራህ ምንም ብሩኬ አልተዋጠለትም። ያው ከአሁን አሁን ይነግረኛል እያለ እሱ ወጥሮ ይዞታል። ግን እሱ አይናገርም ማለት ነው። ለምን? ያው ታውቃላችሁ እንግዲህ ቀኝ ሲሎ ግራ፣ ግራ ሲሎ ቀኝ። ማን የደወለልህ? እኛ አልደወልልህም። እሺ እንዴት መጣ? ምንም በቃ የሚናገረው ንግግር ራሱ ይሄ እዚህ ግባ ማይባል ንግግር ነው ማለት ነው። እና በጣም ከባድ ነው፣ በጣም ከባድ ነው። እንግዲህ አንድ ሰው ሰውን ለማጥፋት ስራዬ ብሎ ካሉበት ድረስ እንግዲህ ተነስቶ ካለበት ቦታ እንግዲህ ጌታቸው ፍለጋ እንግዲህ መጥቶ ነው ወደ እነሱ ያው እነ ብሩክ በቁጥጥር ስር ያዋሉት ማለት ነው። እና በጣም ከባድ ነገር ነው ማለት ነው።
ጌታቸው ይሄ ልጅ የተላከው እኔ ለመግደል ነበረ፣ ግን የእናንተ ቁጥጥር ግን እናንተ መኖራችሁ ብዙ ነገር አድናችሁኛል። በብዙም ነገርም እየረዳችሁኝ ነው። እናንተ ባትኖሩ ግን ሊገሉኝ ነበረ። ልጁ በእርግጠኝነት እዚህ ቢገባ ኑሮ ይገለኝ ነበረ። በዚህ ሰዓትም እዚህ ቦታ አልገኝም ነበረ በማለት እናንተም የእናንተ ሰዎች እንግዲህ ገብታችሁ በማትረፋችሁ አመሰግናለሁ በማለት እንግዲህ ለእኔ ብዙ ለፍታችሁልኛል ከጎን መሆናችኋል ብሎ እንግዲህ ጌታቸው እያመሰገነው ይገኛል ለብሩክ ማለት ነው። እንግዲህ እነሱ ባይኖሩ ያው ይገለው ነበር። በእርግጥ ለምን ተልኮ ነው የመጣ ግን አጋጣሚ ያው እነሱ መኖሯቸው ጥሩ ሆነ ማለት ነው። ከዚህ በፊት ታውቀዋለህ ወይ ብሎ ብሩኬ ሲጠይቀውም እኔ ምንም አላውቀውም፣ አይቼውም አላውቅም። ያው በእኛ ዙሪያ በጣም ብዙ ሰው ነው፣ ግን እኔ ግን ልጁ ማውቀው ሰው አይደለም በማለት እንግዲህ መልሶለታል ማለት ነው። ግን ይሄ አሁን የመጣው ሰው እኔ ማውቀው ሰው ደግሞ አይልኩም እነሱ፣ እኔ ማላውቀው ሰው ሊሆን ይችላል እንጂ በማለት እንግዲህ ነግሮታል ማለት ነው። ታቸውን የመሰለኝ የሆነ ነገር ሊያቀብለኝ የመጣ ነው የመሰለኝ። መጀመሪያ እንዲሁም የመሰለኝ የእናንተ ሰዎች መስሎኝ ነው። ያው እኔ ምንም የተጣራው ሰው የለም፣ ምንም አልተጣራሁም አለ። እንግዲህ ያው አጋጣሚ ጩቤን አውጥቶ አይኑን አፍጥቶ ሲመጣብኝ ነው እንጂ እኔ መጀመሪያ የመሰለኝ እንግዲህ ከእናንተ ጋር አብሮ የሚሰራ ወይም ደግሞ ከእናንተ ጋር አብሮ የሚኖር ነው የመሰለኝ። ያው ብዙ ሰው ስላለ በደንብ ልብ ብዬ አላየሁትም አለ። ግን ጩቤ እንግዲህ ሊወጋኝ ሲያወጣብኝ ነው የዛ ሰዓት ነው አለ። እንግዲህ በጣም የእናንተ ሰዎች በዛ መሀልም መጥቶ የያዙት አለ። ከዛ በኋላ በቃ የኔ ሰው መሆኑ የዛ ሰዓት ነው የተረዳሁ። ለምን የእናንተ እንዳልሆነ ተረዳሁኝ አለ። እንግዲህ አስቡ ማለት ነው። እስከ ዛሬ ድረስ እንግዲህ እንደዚህ አይነት ነገር ተፈጥሮ ያውቃል? እንደዚህ አይነት ገጥሞ ያውቃል ወይስ ዛሬ ብቻ ነው? እኛ እጅ ላይ ከገባህ ጀምሮ እንደዚህ አይነት ገጥሞ ያውቃል ብሎ ሲጠይቀው፣ አረ በፍጹም በፍጹም እኔ እንደዚህ ገጥሞኝ አያውቅም ካለ ዛሬም ብለዋል። እንግዲህ ያው እዛ ኃይለኛ ጥበቃ እየተደረገለት ነው። ያው ብሩኬም ጌታቸው ቶሎ እንዲሞት አይፈልግም። እያንዳንዱ እየጠየቀው እንዲጠይቀው እንዲያናዝዘው እንዲናገር እንግዲህ በጣም በጣም ወንድሞች እንግዲህ ያው ህይወታቸው የጠፋ ወንድሞች አሉ እና ለነሱ እንግዲህ እያንዳንዱ እየጠየቀው ስለሆነ ጌታቸው ቶሎ እንዲሞት አይፈልግም ማለት ነው። ለምን ማናዘዝ አለበት። የገደሉ ሰዎች የት እንዳሉ እነሱ አድኖ መያዝ አለበት። ለዛ ጌታቸው አይገለውም ማለት ነው እና ለዛ ያው ጌታቸው ኃይለኛ ጥበቃ ተደርጎለት እንግዲህ እነ ብሩክ ያስቀምጦታል ማለት ነው። በመሀልም ደግሞ ያው ይሄ ልጅ እንግዲህ ጌታቸው ለመግደል ነበር የተላከው፣ ግን አልተሳካለትም። እሱም በቁጥጥር ስር ውለዋል ማለት ነው። ያው ተናግረዋል እንግዲህ አጋጣሚ እንደውም ጩቤ ምናምን ሲያወጣብኝ አይኑ ሁላ ሲያፈጥብኝ ነው ደንግጬ ምናምን ነው ያለ እንግዲህ ጌታቸው ማለት ነው። አስቡ እንግዲህ የታሰረበት ክፍሉ ድረስ በመሄድ ማለት ነው። እና በጣም ከባድ ነው ቤተሰቦች፣ በጣም ከባድ ነው። እንግዲህ ያው ጠይቆታል። በእኛ እጅ ከገባ ጀምሮ ምንም ነገር ያው ምንም ነገር እንግዲህ ከኛ ህይወት ጋር የተገናኘ አይደለም። ያው እንደዚህ አንዳንዴ ያለ እንግዲህ እንደዚህ የተያዙ ሰዎች እነሱም ገለም ሆነ ምንም አድርጎ ለማላቀቅ እንግዲህ እነሱም ይታገላሉ በማለት እንግዲህ ያው ለብሩኬ ተናግረዋል ማለት ነው ጌታቸው። እንግዲህ አስቡ ወይም ደግሞ እሱ እንግዲህ እነዛ ሰው የገደሉ ሰዎች ያው ይፋ እንዳይወጡ ሊሆን ይችላል። አሁን እንግዲህ ሳይናገር ሳይነዘዝ መጀመሪያ እንግደለው ሄደህ ግደለው ተብሎ ተልኮም ሊሆን ይችላል። ያው ግን አልተሳካም ማለት ነው። ብሩኬ ደግሞ እንግዲህ ጌታቸው እንደነገርኳቸው እንዲሞት አይፈልግም። ስለዚህ እያንዳንዱ እነዛ የሞቱ ወንድሞች ለነሱ እንግዲህ የእነሱ እንትን እስከሚጠራ ድረስ እሱ በደንብ ማናዘዝ እንዳለበት ያውቃል ማለት ነው።
ለዛ አይገድለውም ማለት ነው። የፈለገ ነገር ቢሆን ማለት ነው። እስከ መጨረሻው ድረስ እንግዲህ ከመጀመሪያ እስከ መጨረሻ ይታገላል። ብሩኬ እንደሆነ አይለቀውም ማለት ነው። ጌታቸው እንግዲህ አውሬ የሚገበርበትም ስለ አውሬውም በቃ በጣም ያለው ነገር ተናግረዋል። አውሬውም ይጮኋል። እዛ ያሉ ሰዎች እነዛ የሰዎች እንቅስቃሴ የሚደረገው ነገር ሁሉ ከአይምሮ በላይ ነው በማለት እንግዲህ እኛ እንዳየህን አይምሮአችን በተለያየ ነገር ያው እዛ ስንኖር አይምሮአችን ፍዞ ሆነዋል በማለት እንግዲህ ተናግረዋል ማለት ነው። እዛ ቦታ ለመገኘት ንገረኝ እያልከኝ ነው አለው። እንዴ እረ ጥሩ አይደለም አንተ እዛ ለመሄድ ህይወትን ግን አትፈልገውም ብሩክ ያለው ማለት ነው። ጌታቸው እንግዲህ አስቡ ማለት ነው። ብቻ እዛ ሄጄ አውሬውንም አጋፈጣለሁ እዛ ያለም ሰው ይይዛለሁ ብለህ ግን ህይወትን እንዳታጣ ምን እያልከኝ ነው እያለው ይገኛል። ብሩኬ ደግሞ እኔ ሄጄ ያለው ነገር በግልጽ ማየት እፈልጋለሁ በማለት ህይወት ግን እንዳታጣ በኋላ በማለት እንግዲህ ጌታቸው ነው እንግዲህ ብሩኬም ደግሞ ያው ያለው ነገር እዛ ሄዶ ሁሉም ነገር አያለው ብሏል። ያው እሱ ደግሞ ታውቃላችሁ ማለት ነው ወደኋላ አይሄድም። ያው እነሱ ህይወታቸው ይጠፋል እንጂ ማይበገሩ ናቸው ማለት ነው። ወደኋላ አይሉ እንግዲህ ያለው ጉድ እዛ ቤት ደግሞ እንግዲህ ብዙ እንግዲህ አውሬ ሁላ የሚጮህ አለ ብለዋል። እንግዲህ አውሬ ሁላ አለ። ሰዎች እንግዲህ ብዙ ሰዎች የሚያመልኩ አለው። በዛ ላይ ደግሞ አዛዥ ሁላ አለ። ሁሉም የራሱ ስራ ነው የሚሰራው በማለት እዛ ውስጥ በጣም ብዙ ሰዎች ይመጣሉ። እንግዲህ አስቡ ማለት ነው ኢትዮጵያ ውስጥ የሚደረገው ነገር ማለት ነው። አለቃዋ ደግሞ ሴት ናት። ይሄ ይደረጋል፣ ይሄ መደረግ አለበት፣ ይሄ ይሁን ትላለች። በዛ መሰረት ነው እኛ የምንሰራው። ከዛ በቀር ግን ምንም ነገር ምሽት ቤቶች ሳይቀራሉ እኔ ያን አክል ንግድ ፍቃዱ በእኔ ይሁን እንጂ አብዛኛው ብር የሚገባ አብዛኛው ብር በሷ ነው። ስለዚህ የሴቷ ስም ራሱ አላቅም። ይሄ ሂሳብ ስራ ራሱ የሚሰሩ ሌላ ሴቶች ሰዎች ናቸው የሚሰሩት በማለት ማንም ሰው ከታዘዘ ውጭ ሌላ የሚሰራው ነገር የለም። ሁሉም በታዘዘው ነው የሚሰራ በማለት እንግዲህ አስቡ ማለት ነው ቤተሰቦቼ። የእኔ ንግድ ፍቃድ በእኔ ይሁን እንጂ ብር የተወሰነ ወደ እኔ ነው የሚገባው። ከዛ በቀር ግን ሴቷ ላይ ነው ሁሉም ነገር የሚሆን። የምታዘንም ሴቷ ናት። ይሄ ይሁን ይሄ እንደዚህ ይሁን ብላ የምታዘንም እሷ ናት በማለት እንግዲህ ጌታቸው ያለ ነገር ጠቅላላ ዘርግፎታል። ጠቅላላ እንግዲህ ለብሩኬት ነግሮታል። አንተ እዛ ቦታ ላይ ከሄድክ እንግዲህ ህይወትን አትፈልገውም ወይ? በጣም ብዙ ነገር እዛ ውስጥ ይካሄዳል። ጥሩ አይደለም፣ እዛ ቦታ ላይ እንዳትገኝ ብሎታል ማለት ነው። ብሩክ ግን ሄጄ ያለው ነገር ያለው ብለዋል። መጨረሻው ምናይ ይሆናል ቤተሰቦቼ ማለት ነው። በጣም ከባድ ነው።